ቆንጆ ሴቶች አንድ አካል ጉዳተኛ ቢሊየነርን ለማግባት ተፋጠጡ። ነገር ግን ፈተናው ማንም በቀላሉ ሊያልፈው የማይችለው የፍቅርና የገንዘብ ጦርነት ነበር። በዚህ መሃል አካል ጉዳተኛው ልጅ እናትየውን ጭምር በስውር እየፈተነ እንደነበር ማንም አልተጠራጠረም። ዛሬ የምነግራችሁ ታሪክ ከሀብት ጀርባ ያለውን እውነተኛ ማንነት የሚገልጥና መጨረሻው እጅግ አስደንጋጭ የሆነ ድንቅ ታሪክ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቼ እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን አጓጊ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ቪዲዮ ለብዙ ሰዎችም እንዲደርስ ላይክ አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየዕለቱ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉና ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ወይዘሮ ሃሪሰን በትልቁ መኖሪያ ቤታቸው መስኮት አጠገብ ቆመው ወደ አትክልቱ ስፍራ እየተመለከቱ ነበር። ልባቸው በሐዘን ከብዷል። ብቸኛ ልጃቸው ሪያን ከአደጋው በኋላ ሙሉ በሙሉ ተለውጦ ነበር። በአንድ ወቅት በደስተኛ ህይወት የተሞላ የነበረው ሪያን አሁን ግን ቀኑን ሙሉ በክፍል ውስጥ ይውላል። በዓለም ላይ ተቆጥቷል። እድሜው ገና 25 ቢሆንም ተስፋውን ሁሉ አጥቶ ነበር። አደጋው እግሮቹን ወስዶበታል። አሁን የተሽከርካሪውን ወንበር ይጠቀማል። ነገር ግን በጣም የጎዳው ያ አልነበረም። ሰዎች በሐዘኔታ የሚያዩት መንገድ ነበር። ከዚያም የባሰ የሚወዳት ልጅ አካል ጉዳተኛ በሆነበት ቅስፈት ጥላው ሄደች። በአንድ ምሽት ወይዘሮ ሃሪሰን በለሰለሰ ፈገግታ ወደ ሪያን ክፍል ገቡ። ሪያን ላናግርህ እፈልጋለሁ። ሪያን በረዥሙ ተነፈሰ። እማዬ፣ ስለ ቴራፒስቶች ወይም ደግሞ ስለ ጸሎት ከሆነ እባክሽን ዛሬ አይሁን። አይ አይደለም ልጄ፣ አይደለም አለችው አጠገቡ ተቀምጣ። አንድ ውሳኔ ላይ ደርሻለሁ። 4 ሴቶችን ወደዚህ ቤት ማምጣት እፈልጋለሁ። ለተወሰነ ጊዜ እዚህ የሚቆዩ ሴቶች እንድታወራቸውና እንድታውቃቸው እፈልጋለሁ። ከነሱ አንዷ ማንነትን አይታ እንደምትወድህ አምናለሁ። ራያን ደንግጦ አፈጠጠባት። ከዚያም ሳቀ። እንግዲህ እኔን አሁን እንደ ሽልማት ልታቀርብኝ ነው? ሴቶችን ልክ እንደ አሻንጉሊት ልትፈትኝ ትፈልጊያለሽ? እማዬ እባክሽ ይህንን ጨዋታ አቁሚ። አካል ጉዳተኛን የሚፈልግ ሴት የለም። ገንዘብ ብቻ ነው የሚፈልጉት። ገንዘብ፣ ስልጣን፣ መዝናናት። በቃ እኔን አይፈልጉም፣ ይሄንን አይፈልጉም አለ ወደ እግሮቹ እየጠቆመ። የወይዘሮ ሃሪሰን አይኖች በእንባ ተሞሉ። እባክህን አንድ እድል ብቻ ስጠኝ፣ እንሞክረው። አይሆንም፣ ሪያን ጮኸ። ማንንም ወደዚህ ቤት እንዳታመጪ። እኔ ሐዘኔታን አልፈልግም፣ የውሸት ፍቅርንም አልፈልግም። ነገር ግን ወይዘሮ ሃሪሰን ቀድሞውኑ ወስነው ነበር። ከክፍሉ ወጥተው ዝግጅት ማድረጋቸውን ጀመሩ። ከ2 ሳምንታት በኋላ 4 ቆንጆ ሴቶች ወደ ሃሪሰን መኖሪያ ቤት ደረሱ። ሁሉም በደስታ ተሞልተው ነበር። ነገር ግን እያንዳንዳቸው የተለያየ ምክንያት ነበራቸው። ቲያና ቆዳዋ ቀላ ያለ ፋሽን አዋቂና በጉልበት የተሞላች ነበረች። የመጣችው ከሀብታም ቤተሰብ ሲሆን እሷም የበለጠ ሀብታም ለማግባት ትፈልጋለች። ደፋርና ኩሩ ነበረች። ላውራ በበኩሏ ክላሲክና በራሷ የምትተማመን ነበረች። ህልሟ የቲቪ ኮከብ መሆን ነበር። ሀብታም ሰው ማግባቷ ምናልባት በሮችን እንደሚከፍትላት ታስባለች። ናታሊ የዋህ ትመስላለች፣ ነገር ግን ምላሷ በጣም ስለታም ነበር። ፋሽን ትወዳለች። ወንዶችን ለገንዘባቸው መጠቀም ያስደስታታል። ፌዝ ከሁሉም ዝምተኛዋ ነበረች። የመጣችው ከድሃ ቤተሰብ ነው። አባቷ ከዓመታት በፊት ሞተዋል። እናቷና ቤተሰቡን ለመመገብ አትክልት ትሸጣለች። ፌዝ ቀላል፣ ታማኝና ደግ ነበረች። ሴቶቹ በቤቱ ሰራተኞች ሞቅ ያለ አቀባበል ተደረገላቸው። ወይዘሮ ሃሪሰንም ሊቀበሏቸው ወጡ። ሁላችሁም እዚህ በመገኘታችሁ በጣም ደስ ብሎኛል፣ ወይዘሮ ሃሪሰን ተናገሩ። ለ2 ሳምንታት እዚህ ትቆያላችሁ። ልጄ ሪያን እዛ አለ፣ እንድታውቁት እፈልጋለሁ። ነገር ግን ይህ ቤት ሁሉንም ነገር እንደሚመለከት አስታውሱ። ቃላቶቻችሁን፣ ድርጊቶቻችሁንና በዋናነት ልባችሁን። ሴቶቹ ምን ማለቷ እንደሆነ ሙሉ በሙሉ አልገባቸውም። ነገር ግን በትህትና አንገታቸውን ነቀነቁ። በዚያ ምሽት ሪያን ወደ ሳሎን በዊልቸሩ ላይ ሆኖ ገባ። ፊቱ የጠነከረ፣ አይኖቹ ቀዝቃዛ ነበሩ። ምንም አልተናገራቸውም። ዝም ብሎ አፈጠጠባቸው። ቲያና በሹክሹክታ ቆንጆ ነው፣ ግን ለምንድን ነው እንደዚህ የሚኮሳተረው አለች። ራያንም ሰማት። ምክንያቱም እኔ ስላልጋበዝኳችሁ ነው አላት ሹል በሆነ ድምጽ። እዚህ ያላችሁት በእናቴ ሞኝነት የተሞላበት እቅድ እንጂ በእኔ ምክንያት አይደለም፣ እሺ እወቁት። ናታሊ አይኖቿን አርገበገበች። ሞኝነት ስትል ምን ማለት ነው? እኛ ደንቆሮን መስላለን እንዴ? ራያን ጮኸ። ትልቅ ቤት ታያላችሁ፣ እናም ልትወዱኝ እንደምትችሉ ታስባላችሁ። ካሁኑ ግን ላስጠንቀቃችሁ፣ የምታደርጉት ነገር ሁሉ ምንም
ምንም አይሰራም። 2 ሳምንት ሳይሞላችሁ ሁላችሁም እንድትወጡ አደርጋለሁ። ላውራ ፈገግ ለማለት ሞከረች። እኛ እኮ ዝም ብለን አንተን ማወቅ ነው የምንፈልገው። አቁሚ! ራያን ጮኸ። የምትፈልጉት ገንዘቤን እንጂ እኔን አይደለም። ፌዝ ግን ዝም ብላ አየችው። አንዲትም ቃል አልተናገረችም። በሐዘን ዓይን ብቻ ተመለከተችውና ሄደች። ከዚያ ምሽት ጀምሮ ራያን ህይወትን አከበደባቸው። በእራት ጊዜ ለማውራት እምቢ አለ። ወደሱ በሚቀርብ ማንኛውም ሰው ላይ ይጮህ ነበር። በዊልቸሩ ላይ ከልጆቹ አጠገብ እያለፈ እነሱን ለማስፈራራት ነገሮችን መሬት ላይ ይጥል ነበር። አንድ ቀን ጠዋት ናታሊ ደህና አደርክ ስትለው መጽሐፉን ግድግዳው ላይ ወረወረው። ቲያና ወደ ወይዘሮ ሃሪሰን ሮጠች። እመቤት፣ ልጅሽ አብዷል። እሱን ልናገኘው መጣን። እሱ ግን እንደ ቆሻሻ ይቆጥረናል። ወይዘሮ ሃሪሰን በረጋ መንፈስ መለሱ። ከፈለጋችሁ መሄድ ትችላላችሁ። ነገር ግን ማንም አልሄደም። ምክንያቱም ሁሉም የቢሊነሩ ልጅ ሚስት ለመሆን ተስፋ ነበራቸው ከፌዝ በስተቀር። እሷ ከሪያን ጋር ለመቀመጥ አልሞከረችም። ጊዜዋን በኩሽና ውስጥ ሳህኖችን በማጠብ ከወጥ ቤት ሰራተኞች ጋር ታሳልፋለች። አትክልተኛው አበቦችን እንዲያጠጣ ትረዳዋለች። ሪያን ባጠገቧ ሲያልፍ አንድ ቀን በለሰለሰ ድምፅ ደህና አደርክ ብላ ሰላምታ ሰጠችው። አልመለሰላትም። ነገር ግን አንድ ነገር አስተዋለ። አልደነገጠችም፣ ወይንም ደግሞ የውሸት ፈገግታ አላሳየችውም። ድምጿ ረጋ ያለና እውነተኛ ነበር። በዚያ ምሽት ሪያን ለእናቱ በቅርቡ ሁሉም ይሄዳሉ ታያለሽ አላቸው። ወይዘሮ ሃሪሰን ፈገግ አሉ። እናያለን ልጄ። በማግስቱ ጧት ሴቶቹ በመዋኛ ገንዳው አጠገብ የፀሐይ መነጽራቸውን አድርገው ፋሽን ልብሶችን ለብሰው ልክ እንደ ታዋቂ ሰዎች የፍራፍሬ ጭማቂ እየጠጡ ተሰበሰቡ። ራያን ከፎቅ መስኮት ሆኖ በትዝብት ይመለከታቸው ነበር። የመጡት ለገንዘቤ ነው ሲል ለራሱ አጉረመረመ። እስኪ የሚገቡበትን እሳት ላሳያቸው። በመዋኛው ገንዳ አጠገብ ሴቶቹ ቀድሞውኑ ትክክለኛ ማንነታቸውን እያሳዩ ነበር። ቲያና እግሮቿን አጣምራ መነጽሯን አስተካከለች። ትናንት የተመለከተንን መንገድ አይታችሁታል? ሰላሙን እንደምናውክበት አድርጎ ቆጠረን። ኧረ እባካችሁ፣ የእሱን ፍቅር ማን ይፈልጋል? መጥፎ ባህሪውን ለራሱ ያድርገው። እኔ እዚህ የመጣሁት ለቼኩ ብዬ እንጂ ለሱ ብዬ አይደለም። ናታሊ በታላቅ ድምፅ ሳቀች። እውነትሽን ነው። ይሄንን ሁሉ መከራ እያሳየን በዊልቸር ላይ ያለ ልዑል ለመምሰል ይሞክራል። ዋናው ነገር ገንዘቡ ነው። ለነገሩ እሱ ብቸኛ የወይዘሮ ሃሪሰን ልጅ ነው። አንዴ ወደዚህ ቤት ከገባሁ የእናቴን ህይወት ለዘላለም መለወጥ እችላለሁ። ላውራ ጭማቂዋን እየጠጣች ቢወደኝም ባይወደኝም ግድ የለኝም፣ ያንን ቀለበት ብቻ ነው የምፈልገው። አንዴ ካገባኝ በኋላ እሱ በአንድ ክፍል ውስጥ መቆየት ይችላል፣ እኔም ህይወቴን እኖራለሁ። ሁሉም ጸጉራቸውን እያስተካከሉና ጥፍራቸውን እየሰሩ ሳቁ። ፌዝ ብቻ ትንሽ ራቅ ብላ ተቀምጣ መጽሐፍ ታነብ ነበር። የሚሉትን ሁሉ ሰምታለች፣ ግን ዝምታን መረጠች። በልቧ ለራያን አዘነችለት። ለዚህ ነው እንደዚህ የተቆጣው ብላ አሰበች። በዙሪያው ብዙ ውሸታም ሰዎች አሉ። በኋላ ከሰዓት ላይ ራያን ሊፈትናቸው ወሰነ። የቤቱን አስተዳዳሪ ጠርቶ እንዲህ አላት፣ ሴቶቹን ሳሎን ውስጥ እንዲያገኙኝ ንገሪያቸው፣ ቤቱን ላስጎበኛቸው ፈልጋለሁ። ሴቶቹ ሲወርዱ ራያን በዊልቸሩ ላይ ሆኖ ነጭ ሸሚዝና ሱሪ ለብሶ ሲጠብቃቸው አዩት። ናታሊ በፍጥነት ፈገግ አለች። ኦ ሪያን፣ ዛሬ በጣም አምሮብሃል። ቅንድቡን ከፍ አደረገ። እንሂድ። በመኖሪያ ቤቱ ዙሪያ ተከተሉት። መጀመሪያ የአትክልት ስፍራውን፣ የእንግዳ ማረፊያውን፣ ትንሹን ሲኒማና የቤተሰቡን ሙዚየም አሳያቸው። ሴቶቹ ተገረሙ። ቲያና ለላውራ በሹክሹክታ የቤት የወርቅ ማዕድን ነው አለቻት። በዚህ እድል መቀለድ የለብንም ጨመረችላት። ሪያን ወደ ጓሮ መራቸው። ነገር ግን ከመቆም ይልቅ ከቤቱ በስተጀርባ ወደሚገኝ ጭቃማና ቁጥቋጦ የበዛበት ቦታ አመራ። ወዴት ነው የምንሄደው? ናታሊ ፊቷን አኮሳትራ ጠየቀች። ቆይ ታዩታላችሁ፣ ሪያን በቀዝቃዛ ሁኔታ መለሰ። ሰራተኞቹ አትክልት ወደሚተክሉበት ትንሽ የእርሻ ቦታ ደረሱ። መሬቱ እርጥብ ነበር። ቦታውም ትኩስ የአፈር ሽታ ነበረው። ካሁን ጀምሮ አለ ሪያን፣ በዚህ ቤት መቆየት የምትፈልግ ማንኛውም ሴት በየቀኑ ጠዋት ለ1 ሰዓት እዚህ መስራት አለባት። ሜካፕ የለም፣ ስልክ የለም፣ እርዳታም የለም። እጆቻችሁና አፈሩ ብቻ ነው ያለው። ምን? ቲያና ጮኸች። እየቀለድክ ነው? ናታሊ ሳቀች። ስታየን ገበሬን መስልሃለን? ላውራ እጆቿን አጣመረች። ይሄ ከንቱ ነው። ቢሊየነር ስለሆንክ ልታሰቃየን ትችላለህ ብለህ ታስባለህ? ፌዝ ምንም አላለችም። ወደ ሰራተኞቹ ተጠግታ ጫሟን አውልቃ ወደ ጭቃው ገባች። ሪያን በግርም ተመለከተ። አንቺ ለምንድን ነው የማታማርሪው? ፌዝ ተመለከተችው። ምክንያቱም እኔ ጠንክሮ መስራትን አልፈራም።
ያደኩት ይህንኑ ሳደርግ ነው አለችው። ሌሎቹ ሴቶች እየተበሳጩ ወደ ቤት ተመለሱ። በዚያ ምሽት እንደገና ወሬ ለማውራት አንድ ክፍል ውስጥ ተሰበሰቡ። ቲያና ጫማዋን አውልቃ ወረወረችው። ይህ ሰውዬ አብዷል። እንዴት እርሻ ስሩ ይለናል? እኔ በዚህ ጥፍሬ ጭቃ ልቆፍር? ናታሊ ጨመረች። እየፈተነን እኮ ነው። ግን ይሁን ችግር የለውም። ለ2 ሳምንታት ያህል ብቻ እኮ ነው። ከዚያ በኋላ የኛ ነው። ላውራ አንገቷን ነቀነቀች። የምናስብለት እንምሰል። ሲመጣ ፈገግ እንበል። ለሁሉም ነገር እሺ እንበል። አንዷ ካሸነፈች ሌሎቻችን መሄድ እንችላለን። ነገር ግን ፌዝ ኩሽና ውስጥ ብቻዋን ነበረች። ወጥ ቤት ሰራተኛዋን እራት በማዘጋጀት ትረዳት ነበር። ወይዘሮ ሃሪሰን ሲያልፉ አዩት። ልጄ ይህንን ማድረግ እኮ የለብሽም አሏት። አውቃለሁ አለች ፌዝ በለሰለሰ ፈገግታ። ግን እኔ ምግብ ማብሰል እወዳለሁ። ዝም ብሎ መቀመጥ አልወድም። ወይዘሮ ሃሪሰን በዝግታ አንገታቸውን ነቀነቁ። ቆንጆ ልብ አለሽ። ፌዝ አፈረች። አመሰግናለሁ እመቤት። በዚያ ምሽት ራያን ፌዝን ከሰራተኞች ጋር እራት ስታቀርብ አያት። እንዲሁም ወደ ክፍሉ ትሪ ይዛ መጣች። አንኳኩታ ጠበቀች። ምን ፈልገሽ ነው? ራያን በቀዘቀዘ ሁኔታ ጠየቃት። ምግብህን አምጥቼልሃለሁ አለችው። እንድታመጭልኝ አልጠየቅኩሽም አላት። አውቃለሁ አለች ፌዝ። ግን መብላት አለብህ። ራያን ተነፈሰ። ለምንድነው ደግ ለመምሰል የምትሞክሪው? ከኔ ምንድነው የምትፈልጊው? ፌዝ ትሪውን ጠረጴዛ ላይ አኖረችው። ምንም አልፈልግም። ዝም ብሎ ብዙ መከራ እንዳለፍክ ተሰማኝ። ችላ መባል ምን እንደሚመስል አውቃለሁ። ዞር ብላ በዝግታ ወጣች። ራያን የተዘጋውን በር እያየ በዝምታ ተቀመጠ። ከረጅም ጊዜ በኋላ ለመጀመሪያ ጊዜ በውስጡ የሆነ ነገር መለስለስ ጀመረ። በማግስቱ ጧት ራያን በረንዳው ላይ ተቀምጦ አትክልቱን ይመለከት ነበር። ጥሩ እንቅልፍ አልተኛም። የፌዝ ቃላት በጭንቅላቱ ውስጥ ያቃጭሉ ነበር። ችላ የመባልን ስሜት አውቀዋለሁ። ተንፍሶ ወደ ምግብ ቤቱ አመራ። ቁርስ ተዘጋጅቷል፣ ግን የመብላት ፍላጎት አልነበረውም። በፎቁ በኩል 4 ሴቶች ጠረጴዛው ላይ ተቀምጠው ነበር። ራያን እንደገባ ናታሊ ዘላ ተነሳችና ወንበሩን ለመሳብ ሮጠች። ደህና አደርክ ራይ አለችው በጣፋጭ ድምጽ። ቆይ ላግዝህ። ራያን አፈጠጠባት። ራይ ብለሽ እንዳትጠሪኝ። ናታሊ በጭንቀት ሳቀች። ይቅርታ ራያን። ቲያና ፈገግ ብላ አይኖቿን አርገበገበች። ዛሬ በጣም አምሮብሃል። ሸሚዝህን ወድጄዋለሁ። ራያን አይኖቹን አሽከረከረ። የውሸት ሙገሳሽን ለራስሽ አድርጊው። ፌዝ እንደ ሁልጊዜው ምንም አላለችም። ዝም ብላ ሰላምታ ሰጥተው መብላቷን ቀጥላለች። ከቁርስ በኋላ የቤቱ አስተዳዳሪ ገብታ ጓንት፣ ቦቲ ጫማና መሳሪያዎችን ሰጠቻቸው። ይሄ ምንድን ነው? ላውራ ጠየቀች። የእርሻ ስራ አለባችሁ። የራያን ትዕዛዝ ነው። ሴቶቹ በታላቅ ድምፅ አጉረመረሙ። ፌዝ ግን ያለ ምንም ቅሬታ ተቀበለች። ከአንድ ሰዓት በኋላ 4ቱም ጭቃማው አትክልት ቦታ ውስጥ ቆሙ። ፀሐዩ በጣም ያቃጥላል። እጆቻቸው ቆሸሹ። ናታሊ ትል ስታይ ጮኸች። ቲያራ ጥፍሯ ሲሰበር አለቀሰች። ላውራ ማማረሯን ቀጠለች። ቆዳዬ ለዚህ አልተፈጠረም። ፌዝ ረጋ ብላ ነበር። ከአንዱ ገበሬ አጠገብ ሆና ጥያቄዎችን እየጠየቀችና በፍጥነት እየተማረች ትተክል ነበር። ራያን ከሩቅ ሆኖ ይመለከታታል። ሌሎቹ ሴቶች ፌዝን በቅናት እንዴት እንደሚመለከቷት አየ። በኋላ ላይ ከሰዓት በኋላ አዲስ ድራማ ተጀመረ። ቲያና ፌዝ ወዳረፈችበት ሳሎን ገባች። ብልህ የሆንሽ ይመስልሻል አለቻት። ፌዝ ቀና ብላ ምን ማለትሽ ነው ስትል ጠየቀቻት። የምታደርጊውን የማናይ ይመስልሻል? ኩሽና ውስጥ መርዳት፣ ሰራተኞችን ሰላም ማለት፣ ንጹህ ለመምሰል መሞከር። እየመሰልኩ አይደለም አለች ፌዝ በረጋ ድምጽ። ናታሊና ላውራም ገቡ። እያስጠነቀቅሽ ነው አለች ላውራ። ደግ መሆን ገንዘብ የሚያስገኝልሽ ይመስልሻል? ግን በቅርቡ በጣም ታለቅሻለሽ። ፌዝ በዝግታ ተነሳች። ማንንም ለማሸነፍ ወደዚህ አልመጣውም። ዝም ብዬ ማንነቴን ነው የማሳየው። ናታሊ ሳቀች። ምስኪን ልጅ፣ ይሄ አንቺ ደረጃ አይደለም። በራስሽ መስመር ተጓዢ። በታላቅ ድምጽ እየሳቁ ወጡ። ፌዝ እንደገና ተቀመጠች። አይኖቿ በእንባ ተሞሉ። እናቷን ናፈቀች። ቤቷን ናፈቀች። ቦርሷን ጠቅልላ ስለመሄድ አሰበች። ነገር ግን በልቧ ውስጥ የሆነ ነገር ቆይ፣ እዚህ የመጣሽበት ዓላማ ገና አልተፈጸመም አላት። በማግስቱ 4ቱም ሴቶች ወደ ትልቁ ሳሎን ተጠሩ። ወይዘሮ ሃሪሰን እንደ ንግስት በወርቅ በተለበጠ ወንበር ላይ ተቀምጠው ይጠብቋቸው ነበር። ፊታቸው ተኮሳትሮ ነበር። እንደምን አደራችሁ ሴቶች አሉ። ድምጻቸው የረጋ ግን የጠነከረ ነበር። እንደምን አደሩ እመቤት ብለው መለሱ። እጆቻቸውን አጣጥፎ እያንዳንዳቸውን አንድ በአንድ ተመለከቱ። ወደዚህ ስትመጡ የልጄን ልብ በእውነት ላሸነፈው ሽልማት እንደምሰጥ ቃል ገብቼ ነበር።
መጀመሪያ 10 ሚሊዮን ናይራ ለመስጠት አቅጄ ነበር። አይኖቻቸው በርተው ተመለከቱ። ወይዘሮ ሃሪሰን ቀጠሉ። አሁን ግን ሐሳቤን ቀይሬያለሁ። ሽልማቱ አሁን 50 ሚሊዮን ናይራ ነው። 50 ሚሊዮን? ናታሊ በሹክሹክታ ተናገረች። ወይዘሮ ሃሪሰን ራሳቸውን ነቀነቁ። አሁን 50 ሚሊዮን ናይራ፣ እንዲሁም ላሸነፈችው ልጅ ትልቅ ንግድ ከፍትላታለሁ። ነገር ግን በጥንቃቄ ስሙ፣ ይህ ጨዋታ አይደለም። ከማናችሁም እውነተኛ ጥረት አላየውም። በቂ እየሰራችሁ አይደለም። ልጄ አካል ጉዳተኛ ብቻ አይደለም፣ እሱ ስሜት ያለው ሰው ነው። ያንን ገንዘብ ከፈለጋችሁ ልቡን የእውነት አሸንፉት፣ እንዲወዳችሁ አድርጉ። ቲያና በደስታ ልትጮህ ምንም አልቀራትም። አመሰግናለሁ እመቤት። ናታሊ በጣፋጭነት ፈገግ አለች። በፍጹም አላሳፍሮትም። ላውራ በዝግታ ጨበጨበች። እንሞክራለን እመቤት። ፌዝ ግን ዝም ብላ መሬቱን እያየች ቆመች። ስለ ገንዘቡ ግድ አልነበራትም። በልቧ ውስጥ ፍቅር መገዛት የለበትም የሚል ስሜት ነበራት። በዚያ ምሽት ውድድሩ የቆሸሸ ሆነ። ናታሊ መጀመሪያ ለመሞከር ወሰነች። አጭር የምሽት ልብስ ለብሳ ብዙ ሜካፕ ተቀብታ ወደ ሪያን የጥናት ክፍል ገባች። ሃይ ሪያን አለች በለሰለሰ ድምፅ። ወደሱ እየተጠጋች ነበር። ከመጽሐፉ ቀና ብሎ አያት። እዚህ ምን ታደርጊያለሽ? ብቻችንን እንድንሆን ስለፈለኩ ነው አለችው። ጠረጴዛው ጫፍ ላይ ተቀምጣ ፊቱን ለመንካት እጇን ዘረጋች። እሱ ግን ገፋት። አቁሚ አላት። ለምን? አንተ ወንድ ነህ፣ እኔም ሴት ነኝ። ሁለታችንም ትልልቅ ሰዎች ነን። ሪያን ዊልቸሩን ወደ ኋላ አድርጎ ከሷ ራቀ። እንደዚህ ረክሳችኋል? ፍቅርን የምታሸንፉት እንዲህ ነው? ናታሊ አፍራ ተነሳች። ለዚህ ትጸጸታለህ ብላው ከክፍሉ ወጣች። በማግስቱ ቲያና እድሏን ሞከረች። የሐር ልብስ ለብሳና የውሸት እንባ እያነባች ሪያን ክፍል ውስጥ ጠበቀችው። ለአጽናና ብቻ ነው የምፈልገው አለችው፣ እጁን ደረቱ ላይ አድርጋ። ውጪ ከዚህ አላት ሪያን በቀዘቀዘ ሁኔታ። ለምን? ቆንጆ አይደለሁም? ምን ሆነሃል? ራያን አፈጠጠባት። አንቺ ራስሽ ምን ሆነሻል? ገንዘብ አካልሽን የምትሸጭለት ነው? በጣም ታስጠያለሽ። ቲያና ተቆጥታና አፍራ ወጣች። ከዚያም ላውራ መጣች። የራያንን ተወዳጅ ምግብ አዘጋጅታና ጥብቅ ያለ ልብስ ለብሳ መጣች። ምግቡን ስታመጣለት ድምጿን አለሳልሳ ወደሱ ተጠጋች። በፍቅር ነው ያዘጋጀውልሽ ብላ በሹክሹክታ እጇን እግሩ ላይ አኖረች። ሪያን የእጅ አንጓን በጥንቃቄ ያዛት። ይሄ ደግሞ ያንቺ እቅድ ነው? በዚህ ሞድቅ ይመስልሻል? ላውራ ደንግጣ ወደ ኋላ ፈገፈገች። ሂጂ አላት ወደ በሩ እየዞረ። በዚያ ምሽት ናታሊና ቲያና ክፍል ውስጥ ተቀምጠው በሹክሹክታ ያወሩ ነበር። ያ አስቀያሚ አካል ጉዳተኛ ቆይ እንዴት ቢደፍር ነው እንደዚህ የሚያደርገን? አለች ናታሊ። እኔንም ቢሲለኝ እስኪ አስቢው። ቲያና ሳቀች። እውነት እዚህ ያለነው ለፍቅር ይመስሏል። መስታወት ውስጥ ራሱን ማየት አለበት። የምንፈልገው ገንዘቡን እንጂ የተሰበረ አካሉን አይደለም። ላውራ ገብታ ተቀላቀለቻቸው። ፌዝ እያስመሰለች ነው። ትክክለኛ ማንነቷ እስኪወጣ ጠብቁ። ማናችንም እዚህ የመጣነው ለፍቅር አይደለም። እውነቱን እንነጋገር። ብልህ የሆኑ መስሏቸው አብረው ሳቁ። ነገር ግን የማያውቁት ነገር ቢኖር ወይዘሮ ሃሪሰን ክፍላቸው ውስጥ አበባ ማስቀመጫው ስር ትንሽ መቅጃ ማድረጋቸውን ነበር። በማግስቱ ጧት ሴቶቹ ወደ አትክልት ስፍራው ተጠሩ። ራያን ከእናቱ ጋር እዛ ነበር። አካባቢው ውጥረት ነግሶበታል። ወይዘሮ ሃሪሰን ተነሱ። የምናገረው ነገር አለኝ ብለው ጀመሩ። ይህ ካሁን በኋላ የፍቅር ፈተና ብቻ አይደለም፣ የክብር ጉዳይ ነው። የትላንት ምሽት ወሬያችሁን ሰምቻለሁ። ሴቶቹ ተደናግጠው እርስ በርስ ተያዩ። ራያን ጨመረ። እያንዳንዳችሁ ምን ለማድረግ እንደሞከራችሁ አውቃለሁ። እኔን ለማማለል መሞከር ልቤን አያስገኝላችሁም። ምን ያህል ባዶ እንደሆናችሁ ነው የሚያሳየኝ። ወይዘሮ ሃሪሰን ናታሊንና ቲያናን ጠቆሙ። ሁለታችሁም ተሰርዛችኋል። ቦርሳችሁን ጠቅልላችሁ አሁኑኑ ከዚህ ውጡ። ናታሊ ደነገጠች። እመቤት እባክዎን። ቲያና ተንበረከከች። ስህተት ነበር። የወይዘሮ ሃሪሰን ድምፅ ሹል ነበር። ውጡ አልኩኝ እኮ። ዘበኞች መጥተው አስወጧቸው። ናታሊ በቁጣ ዓይን ዞር ብላ ተመለከተች። ቲያና በሹክሹክታ ትራገም ነበር። ፌዝ ግን ዝም ብላ ቆማለች። ልቧ በፍጥነት እየመታ ነበር። ምንም ስህተት አልሰራችም። ነገር ግን ሌሎች ሴቶች በሷ ላይ ይዞሩብኛል ብላ ፈራች። ራያን ፌዝን ተመለከታት። አንቺ አሁንም እድል አለሽ፣ ግን ከበዛብሽ መሄድ ትችያለሽ። ፌዝ ራሷን በዝግታ ነቀነቀች። አልሄድም። ሁለት ሴቶች ቀሩ፣ ሁለት ብቻ። እውነተኛው ጦርነት ገና ሊጀመር ነበር። በዚያ ምሽት ውስጥ ቤቱ ጸጥ ብሎ ነበር። በውጭ ዝናብ መዝነብ ጀመረ። በፌዝ ክፍል ውስጥ ነፋሱ መጋረጃውን ያወዛውዘው ነበር። እንቅልፍ አልወሰዳትም።
ልቧን ከብዷት ነበር። ሁሉም ነገር የውሸት የጉጉትና የውሸት ፈገግታ የተሞላበት አደገኛ ጨዋታ ሆኖ ታያት። ናታሊና ቲያና ተሰናብተዋል። አሁን ፌዝና ላውራ ብቻ ቀርተዋል። ፌዝ ሳሎን ውስጥ ዝም ብላ እያነበበች ሳለ ላውራ ገብታ አጠገቧ ተቀመጠች። ሃይ አለች ላውራ እግሮቿን አጣምራ ነበር። ልናወራ እንችላለን? ፌዝ ትንሽ ተገርማ ቀና አለች። እሺ ላውራ ፈገግ አለች። አንድ ነገር ልጠይቅሽ ፈልጌ ነበር። ብዙ አታወሪም። ለምንድን ነው የእውነት እዚህ የመጣሽው? ፌዝ ዝም አለች። ታሪኳን በሚስጥር ለመያዝ ሞክራ ነበር። ነገር ግን የሆነ ነገር እንድትናገር ገፋፋት። ለገንዘብ ብዬ ነው የመጣሁት አለች ፌዝ በታማኝነት። ታናሽ ወንድሜ በጣም ታሟል። የልብ ህመም አለበት። ዶክተሩ ወደ ውጭ ሀገር ሄዶ መታከም አለበት ብሏል። እናቴ ያለንን ነገር ሁሉ እየሸጠች ነው። ድስቶች፣ ወንበሮች፣ ሌላው ቀርቶ የሰርግ ቀለበቷን ጭምር። ላውራ አይኖቿን አርገበገበች። ያ በጣም ከባድ ነው። እዚህ የመጣሁት ለፍቅር አይደለም ፌዝ ቀጠለች። ነገር ግን እዚህ ቆይቼ ሪያንን ስመለከተው የሆነ ነገር ተቀየረ። አልወደውም ነበር፣ ግን አሁን የምወደው ይመስለኛል። ለገንዘቡ ሳይሆን ለራሱ። ላውራ ሳቀች። እንዲሁ ዝም ብለሽ ወደድሽ? ፌዝ በዝግታ አንገቷን ነቀነቀች። አሁን እሱ ፍጹም አይደለም፣ ግን ደግ ነው። በሚቆጣበት ጊዜ እንኳን አይኑ ውስጥ ህመምን አያለው፣ እረዳዋለሁ። ላውራ ጮክ ብላ ሳቀች። ዋው በእውነት ከገጠር የመጣሽ ነሽ። ፌዝ ፊቷን አኮሳተረች። ምን ማለትሽ ነው? ላውራ ድምጿን አቀዝቅዛ ወደሷ ተጠጋች። እኔ ለምን እዚህ እንደመጣው ልንገርሽ። እኔ የቅንጦት ህይወት እወዳለሁ። ውድ ቦርሳዎች፣ ልብሶች እና ጉዞዎች። እኔ ፍቅር አያስፈልገኝም፣ ገንዘብ ብቻ ነው የምፈልገው። ራያን ለኔ መወጣጫ ብቻ ነው። ፌዝ ደነገጠች። ላውራ ግን ቀጠለች። እንዲያገባኝ ቢስማማ በጣም ቀላል ነው። 50 ሚሊዮን ብሩ አካውንቴ ውስጥ እንደገባ ፈገግ እላለሁ። ከዚያም እጠፋለሁ። ከትክክለኛው ፍቅረኛዬ ጋር ወደ ውጭ ሀገር እንሄዳለን። የኔ ህይወት የዛን ጊዜ ትጀምራለች። ፌዝ በጣም ደነገጠች። ምን ፍቅረኛ አለሽ? አሁን አለች ላውራ። በጣም ቆንጆ ልጅ ነው፣ እየጠበቀኝ ነው። ይሄ የሪያን እቅድ ሁሉም ነገር ለገንዘብ ነው። ደግሞስ በዊልቸር ላይ ያለን ሰው ማን ይፈልጋል? በትክክል መንቀሳቀስ እንኳን እኮ አይችልም። አቁሚ አለቻት ፌዝ። ላውራ እንደገና ሳቀች። ፌዝ ባክሽ ንጹህ ለመምሰል አትሞክሪ። ሁላችንም እዚህ የመጣነው ለተመሳሳይ ምክንያት ነው። አይደለም አለች ፌዝ። እኔም እንዳንቺ አስብ ነበር፣ ነገር ግን እዚህ ስመጣ ራያንን ሳገኘው የሆነ ነገር ተቀየረ። ላውራ ተነስታ ጣቷን ቀሰረችባት። በጣም ደንቆሮ ነሽ። ለዛ ነው በድህነት የምትሞቺው። ራስሽን እይ። እንደ ገበሬ ሴት ነው የምታወሪው። ፍቅር ሰውን ይመግባል ብለሽ ታስቢያለሽ። ንቂ ባክሽ፣ ይህ እውነተኛ ዓለም ነው። የፌዝ አይኖች በእንባ ተሞሉ። በጣም ክፉ ነሽ አለቻት። አልፈርድብሽም፣ ድህነት ከባድ በሽታ ነው አለች ላውራ እየሳቀች ስትወጣ። ፌዝ ግን ዝም ብላ ተቀመጠች። በኋላ በዚያው ምሽት ፌዝ ለማልቀስ ወደ አትክልት ስፍራው ወጣች። ዝናቡ ቆሟል፣ ነገር ግን ልቧ በህመም ረጥቦ ነበር። ድንገት የለሰለሰ ድምፅ ሰማች። ፌዝ ሪያን ነበር። በዊልቸር ሆኖ ወደ ውጭ ወጥቶ ነበር። ፌዝ በፍጥነት አይኖቿን ጠረገች። እዚህ መሆንህን አላወቅኩም ነበር። ሪያን ቀረብ አለ። እንቅልፍ አልወሰደኝም። በመስኮት ሆኜ አየሁሽ። ደህና ነሽ? ፌዝ በግድ ፈገግ ለማለት ሞከረች። አሁን ዝም ብዬ እያሰብኩኝ ነው። ሪያን ለተወሰነ ጊዜ ተመለከታት። አንቺ የተለየሽ ነሽ። ፌዝ አይኖቿን አርገበገበች። እንዴት? እንደ ሌሎቹ አይደለሽም። ነገሮቹን አታስመሲም። እኔን ለማስደመምም አትሞክሪም። ዝም ብለሽ ነው ማንነትሽን የምትኖሪው። ያንን ደግሞ ወድጄዋለሁ። የፌዝ ልብ በፍጥነት መታ። ሪያንም ቀጠለ። አንዳንድ ጊዜ በቂ እንዳልሆንኩ ይሰማኛል። እንደገና ማንም ሴት እንደማትወደኝ ይሰማኛል። ፌዝ ተመለከተችው። አንተ ከበቂ በላይ ነህ። ሪያን ፈገግ አለ። አመሰግናለሁ። እግሮቹን ካጣ በኋላ ለመጀመሪያ ጊዜ ሪያን አንድ ሰው ዊልቸሩን ሳይሆን እሱን እንዳየው ተሰማው። ክፍሏ ውስጥ ላውራ ከፍቅረኛዋ ጋር በስልክ ታወራ ነበር። ቤብ ሁሉም ነገር እየሰራልኝ ነው። 5 ቀን ብቻ ስጠኝ። ያ ደንቆሮ ልጅ ይወድቅልኛል። አንዴ ገንዘቡን ከወሰድኩ በኋላ እንሄዳለን። ራያን በዚያ ምሽት በእናቱ ክፍል ተቀምጦ ነበር። ድምፁ የረጋ ግን የጠነከረ ነበር። እማዬ ወስኛለሁ። ፌዝን መርጫለሁ። የወይዘሮ ሃሪሰን አይኖች በራ። እርግጠኛ ነህ ልጄ? ራያን አንገቱን ነቀነቀ። እሷ ታማኝ ናት። እንደ ሰው ነው የምታየኝ እንጂ እንደ ፕሮጀክት አይደለም። በጣም አትለፋም። ዝም ብላ ነው የምትኖረው። ወይዘሮ ሃሪሰን ፈገግ አሉ። ሰላም በማግኘት ደስተኛ ነኝ።
ነገር ግን ከበሩ ውጪ ላውራ ቆማ ትሰማ ነበር። ልቧ በፍጥነት መታ። የሰማሁት እውነት ነው? እሷን መረጣት? እንዴት ያችን ደሃ ልጅ መረጠ? ወደ ክፍሏ ሮጣ በሩን በኃይል ዘጋችው። አይሆንም፣ በፍጹም አይሆንም ብላ ጮኸች። አሁን ለመሸነፍ ብዙ ዋጋ ከፍያለሁ። ፍቅረኛዬን ትቻለሁ። በዚህ ቤት ውስጥ ይህንን ሁሉ ጊዜ አሳልፌያለሁ። አይኖቿ በቅናት ተቃጠሉ። ይህ እንዲሆን አልፈቅድም። ያ ገንዘብ አይገባትም፣ ራያንም አይገባትም። ከዚያም ድንገት ክፉ ፈገግታ በፊቷ ላይ ታየ። አሁን ምን ማድረግ እንዳለብኝ ያውቃለሁ። ተቀምጣ ማቀድ ጀመረች። እውነቱን እንድትናገር አደርጋታለሁ። አሰክራትና ሁሉንም ነገር እቀርጻለሁ። አንዴ ለወይዘሮ ሃሪሰን ካሳየኋቸው በኋላ ያቺ ድሃ ሴት ታሪክ ትሆናለች። በዚያ ምሽት ፌዝ ከእናቷ የተላከላትን ደብዳቤ እያነበበች ሳለ በሩ ሲንኳኳ ሰማች። ግቡ አለች በለሰለሰ ድምፅ። ላውራ ፊኛ፣ ኬክና 2 ብርጭቆ ይዛ ገባች። ሰርፕራይዝ አለች በፈገግታ። ልደቴ ነው። ፌዝ ተነሳች። ኦ መልካም ልደት። አላወኩም ነበር ላውራ። አይ ለማንም አልተናገርኩም አለች። ቀለል ለማድረግ ፈልጌ ነው። እኔና አንቺ ብቻ እናከብራለን። በዚህ ቤት ውስጥ የምወደው አንቺን ነው። ፌዝ ፈገግ አለች። ላውራ ትንሽ የወይን ጠጅ አምጥታ ብርጭቆቹ ላይ ቀዳች። ለህይወት፣ ለጓደኝነትና ለህልሞቻችን እንጠጣ። ፌዝ አመነታች። እኔ አልኮል መጠጥ ጠጥቼ አላውቅም። ላውራ ሳቀች። ምኑን ታውቂዋለሽ? አንድ ብርጭቆ ብቻ ጠጪ እባክሽን፣ አሰልቺ አትሁኚ። ፌዝ አመነታች። አላውቅም ስላለመድኩት። ላውራ ቅንድቦቿን ከፍ አደረገች። አየሽ፣ አሁንም እንደ ሚስት ነው የምትሆኚው። ሁሉ ጊዜ ረጋ ያለ፣ ሁሉ ጊዜም ቁም ነገር። አንድ ብርጭቆ ወይን ብትጠጪ እኮ አይገድልሽም። ፌዝ በመጨረሻም ተስማምታ ትንሽ ቀመሰች። ይመራል አለቻት። ላውራም ሳቀች። አሁን የመጀመሪያሽ ስለሆነ ነው። ድገሚው፣ ትወጂዋለሽ። ከጥቂት ደቂቃዎች በኋላ ፌዝ መሳቅ ጀመረች። ጉንጮቿ ቀሉ። መጠጡ በሰውነቷ ውስጥ ተሰራጨ። ላውራ ስልኳን አውጥታ አጠገቧ ባለው ወንበር ላይ ያስቀመጠችና መቅጃውን አበራችው። ፌዝ አለች በለሰለሰ ድምፅ፣ እስኪ እውነቱን ንገሪኝ፣ ለምንድን ነው እዚህ የመጣሽው? ፌዝ አይኖቿን አርገበገበች። ለገንዘብ ነዋ። ላውራ ቀረበች። ለየትኛው ገንዘብ? ለ50 ሚሊዮን ብሩ? ፌዝ ሳቀች። ለወንድሜ ያስፈልገኛል፣ በጣም ታሟል፣ የግድ ወደ ውጭ መሄድ አለበት። ላውራ ፈገግታዋ ጨመረ። ራያንን ትወጂዋለሽ? ፌዝ ራሷን ነቀነቀች። እወደዋለሁ፣ ግን የመጣሁት ለፍቅር አልነበረም፣ ለገንዘብ ነበር። ገንዘብ እወዳለሁ። የላውራ ልብ በደስታ ዘለለ። ያ ነው የሚያስፈልገኝ፣ ያ ብቻ። ስልኩን አጥፍታ እሺ እንተኛ አለቻት። ፌዝም ወዲያውኑ ተኛች። ላውራ ፌዝ ስትተኛ እያየቻት ደንቆሮ፣ ነገ አፍሽ እንዴት እንዳስበላሽ እናያለን። በማግስቱ ጧት ፀሐይ በሃሪሰን መኖሪያ ቤት በደመቀ ሁኔታ ወጣች። ላውራ ቀድሞውኑ ነቅታ ነበር። ተኳኩላ ጸጉሯን አስተካክላና ውድ ሽቷን ተኩሳ እንደ ንግስት ወደ ሳሎኑ አመራች። ወይዘሮ ሃሪሰን መጽሐፍ እያነበቡ ተቀምጠው ነበር። እንደምን አደሩ እመቤት አለች ላውራ። ደህና አደርሽ አሉ ወይዘሮ ሃሪሰን በረጋ መንፈስ። ላሳዩት የምፈልገው በጣም አስፈላጊ ነገር አለ አለች ስልኳን አውጥታ። ከዛም የመቅጃውን ድምፅ ከፈተችው። የፌዝ ድምፅ በግልጽ ወጣ። ለገንዘቡ ነው የመጣሁት። ወንድሜ ታሟል። ሪያንን አልወደውም። እኔ ገንዘብ ብቻ ነው የምወደው። ወይዘሮ ሃሪሰን በዝግታ ቀና አሉ። ፌዝ ናት እንደዚህ ያለችው አሉ። ላውራ በፍጥነት መለሰች። አሁን እመቤት፣ አምኗት እንደነበር አውቃለሁ። አሁን ግን እንደሌሎቹ መሆኗን አዩ አይደል? ወይዘሮ ሃሪሰን አይኖቻቸውን ለጥቂት ጊዜ ጨፈኑ። አመሰግናለሁ ላውራ፣ ለማሰብ ጊዜ ያስፈልገኛል። ላውራ በኩራት ፈገግ ብላ ወጣች። አሁን ንግስቶች እንዲህ ነው የሚያደርጉት። ይህ በእንዲህ እንዳለ ፌዝ ራሷን አዙራት ነቃች። ራሷን አሟታል፣ አፏም ደርቋል። ቆይ ምንድን ነው የሆነው ብላ ለራሷ አጉረመረመች። ብቻ ምንም ማስተዋል አልቻለችም። ልቧ የሆነ ስህተት እንዳለ ነገራት። ወይዘሮ ሃሪሰን እጆቻቸውን አጣጥፎ ክፍላቸው ውስጥ ቆመው ነበር። ፊታቸው የጠነከረና የቀዘቀዘ ነበር። ድምጹን ለሶስተኛ ጊዜ እየሰሙት ነበር። ሪያን ገባ። እማዬ ጠራሽኝ? ሳያዩት አንገታቸውን ነቀነቁና ስልኩን ሰጡት። ይሄንን ተመልከት። ሪያን ቪዲዮን ሲያዩ አይኖቹ ፈጠጡ። ለገንዘብ ነው የመጣሁት፣ ሪያንን አልወደውም ስትል ሰማ። ልክ ሲያልቅ ይሄ ከየት የመጣ ነው ሲል ጠየቃት። ላውራ ናት አሉ። ትናንትና ምሽት ቀርጻት ነው። ሪያን ደነገጠ። ፌዝ እንዲህ አለች? ወይዘሮ ሃሪሰንም አሁን ይሄው ስትናገር እየሰማት ነው አይደል? ሪያን ለጥቂት ጊዜ መሬቱን አየና ራሱን ነቀነቀ።
አይሆንም እማዬ፣ ፌዝ ይህንን አታደርግም። አውቃታለሁ። እሷ እንደዚህ አይደለችም። ወይዘሮ ሃሪሰን ፊታቸውን አኮሳተሩ። ሰዎችን በቀላሉ ታምናለህ ራያን። ያ ነው ያንተ ችግር። ስሜትን እንዲያሳውረው ታደርጋለህ። ራያን ድምጹን ከፍ አደረገ። እማዬ፣ አንቺ ደግሞ ሰዎችን አታምኝም። እያንዳንዱን ሰው ትጠራጠሪያለሽ። እየጠበቅኩ ነው ልጄ ብለው ጮሁ። አይደለም፣ እየተቆጣጠርሽኝ ነው ብሎ መለሰላት። ይሄንን ሁሉ ያመጣሽው አንቺ ነሽ። ይሄንን ሞኝ ጨዋታ አልፈልግም ብዬሽ ነበር፣ ግን አስገደድሽኝ። እነዚህን ሴቶች ወደ ቤታችን አምጥተሽ ፍቅርን ወደ ውድድር ቀየርሽው። የወይዘሮ ሃሪሰን አይኖች በእንባ ተሞሉ። የሚወድህን ሰው እንድታገኝ ፈልጌ ነበር። የእውነት የሚወድህን እንድታገኝ ልረዳህ ነበር፣ ግን በራሴ እንዳገኝ አላመንሽብኝም አለ ራያን በቁጣ ሆኖ ነበር። እና አሁን የደረስንበትን ክፍሉ ዝምታ ነገሰበት። እናትና ልጅ ተሰባብረው ቆሙ። በመጨረሻም ራያን ዞር አለና ከራሷ መስማት አለብኝ አለ። ፌዝ አትክልት ስፍራው ውስጥ ዛፍ ስር ተቀምጣ የወንድሟን ፎቶ ይዛ ነበር። አይኖቿ ቀልተዋል፣ ልቧን ከብዷታል። ከዚያም ድምጹን ሰማች። ፌዝ ዞር ስትል ራያን በዝግታ ወደሷ ሲመጣ አየች። ራያን ተነስታ በፍጥነት እንባዋን ጠረገች። አንድ ነገር ልጠይቅሽ ፈልጌ ነበር አላት፣ ፊቱ ላይ ምንም አይነት ስሜት ሳያሳይ። ትላንት እነዚህን ነገሮች ተናግረሻል? ለገንዘብ እንደመጣሽ እንደማትወጂኝ። ፌዝ ደነገጠች። ምን? ላውራ ወይን ይዛ መታ ነበር። ልደቴ ነው አለችኝ። አልጠጣም እያልኳት ነበር፣ ግን በግድ እንድጠጣ አደረገችኝ። ትንሽ ጠጣሁኝና ሁሉንም ነገር አላስታውስም ነበር። እንደቀረጸችኝም አላወኩም። ራያንም እውነት ነው ግን ሲል ጠየቃት። ለገንዘብ ነው የመጣሽው? የፌዝ ድምጽ ተሰባበረ። አሁን መጀመሪያ ላይ ለገንዘብ ብዬ መጥቻለሁ። ለወንድሜ ታሟልና መታከም አለበት። ግን እምልልሃለሁ ራያን፣ ሁሉም ነገር ተቀየረ። አንተን በተለየ መንገድ ማየት ጀመርኩ። በህመም ውስጥ ጠንካራ ነህ፣ ስትቆጣም እንኳን ደግ ነህ። ለፍቅር አልመጣውም ነበር፣ ግን አሁን ፍቅርን ያገኘው ይመስለኛል። ራያን ተመለከታት። ግን እኮ እንደማትወጂኝ ተናግረሻል። ሰክሬ ነበር፣ እናም ደግሞ ቆራርጠዋለች። ፌዝ አለቀሰች። እናም በዛ ሰዓት እንኳን እወደዋለሁ ነው ያልኳት። መጀመሪያ ግን ለገንዘብ ነው የመጣሁት። እሱን አልወደውም ነበር ያልኩትን ነው ያሰማችው። እንደ ሌሎቹ ከማስመሰል እውነቱን ነው የተናገርኩት። ዝም አለ። ራያን እባክህ ብላ ለመነችው። እንባዋ እየፈሰሰ ነበር። ላውራን አትመናት፣ እሷ አጥምዳኝ ነው። ራያን ወንበሩን በዝግታ ዞረው። አዝኜብሻለሁ ፌዝ። ፌዝም ልቧ ተሰበረ። ራያን ግን አልቆመም። ዊልቸሩን እየነዳ ሄደ። እሷም አትክልት ስፍራው ውስጥ ተሰባብራ ቀረች። የፌዝ ሐዘን በፍጥነት ወደ ቁጣ ተቀየረ። ተነስታ ፊቷን ጠረገችና ወደ ቤቱ ገብታ ቀጥታ ወደ ላውራ ክፍል ሄደች። ሳታንኳኳ በሩን በኃይል ከፈተችው። አንቺ ክፉ እባብ ብላ ጮኸች። ላውራ ከመስታወቱ ቀና ብላ ተሳለቀች። አሁን ማውራትሽ ትዝ አለሽ? ፌዝ በቁጣ እየተንቀጠቀጠች ጠቆመችባት። ሁሉንም ያቀድሽው አንቺ ነሽ አይደል? አታለልሽኝ። መጠጥ ሰተሽ ቀረሽኝ። ልታጠፊኝ ፈልገሽ ነው አይደል? ላውራ እጆቿን አጣጥፋ ቆመች። እና ምን ማድረግ ያለብኝን ያደረኩት? ከኔ ልትወስጁ ነበር። የፌዝ አፍ ተከፈተ። መጀመሪያውኑ ያንቺ አይደለም፣ ራያን ያንቺ አይደለም። ላውራ በቀዝቃዛ ሁኔታ ሳቀች። አንቺ መተሽ ንጹህ እስክትመሲ ድረስ የኔ ነበር። ያንን የገጠር አፍሽን እስክትከፍቺ ድረስ እኔ ነበርኩ ያሸነፍኩት። ፌዝም ፍቅር በውሸት የሚሸነፍ ይመስልሻል ስትል መለሰችላት። ላውራ ጮኸች። ስለ ፍቅር ግድ የለኝም። ገንዘቡን፣ ህይወቱንና የቅንጦት ኑሮውን ነው የምፈልገው። ይሄ ደግሞ የሚገባኝ ለኔ እንጂ ላንቺ አይደለም። ፌዝ ራሷን በዝግታ ነቀነቀች። በጣም ክፉ ነሽ። ላውራ ተሳለቀች። ወደ ቆሻሻ ቤትሽና ወደ ታመመው ወንድምሽ ተመለሺ። ይህ ቦታ ላንቺ አይደለም። የፌዝ አይኖች እንደገና በእንባ ተሞሉ። ነገር ግን በዚህ ጊዜ የጥንካሬ እንባ እንጂ የድክመት አልነበረም። አንድ ቀን ለዚህ ሁሉ ነገር ትከፍያለሽ ላውራ አለቻት። እውነት ተደብቃ አትቀርም። ዛሬ ልታሸንፊ ትችያለሽ፣ ነገር ግን እውነቱ ሲወጣ ላውራ ታፍሪያለሽ። ላውራ እንደገና ሳቀች። ከክፍሌ ውጪ የገጠር ልጅ። ፌዝም ዞር ብላ ወጣች። ጭንቅላቷን ቀና አድርጋ ነበር። ልቧ ቢቆስልም መንፈሷ ግን አልተሰበረም ነበር። በሚቀጥለው ቀን ጧት መላ ቤቱ የተለየ ስሜት ነበረው። አየሩ ከባድ ነበር። ልክ አንድ መጥፎ ነገር ሊከሰት ያለ ይመስላል። ፌዝ በኩሽና ውስጥ ምግብ የምትሰራዋን ሴት እየረዳች ሳለ ከሰራተኞቹ አንዷ እየሮጠች ገባች። ቶሎ ኑ፣ ሚስተር ራያን ሳሎን ውስጥ እያለቀሰ ነው። ፌዝ ማንኪያውን ጥላ ሮጠች። ፎቅ ላይ የነበረችው ላውራም በችኮላ ወረደች።
ሁለቱም ወደ ሳሎን ሲገቡ ራያን በዊልቸሩ ላይ ተቀምጦ ፊቱን በእጆቹ ሸፍኖ እንባው በጉንጮቹ ላይ ሲፈስ አገኙት። ራያን! ፌዝ ወደሱ ሮጠች። ምን ሆነሃል? ላውራ በድንጋጤ ቆማ ምን እየተካሄደ ነው? ለምንድን ነው የምታለቅሰው? ራያን ቀስ ብሎ ጭንቅላቱን አነሳ። አይኖቹ አብጠው ነበር። ሁሉንም ነገር አጥቻለሁ አለ በደካማ ድምፅ። ፌዝም አይኖቿን በፍጥነት አርገበገበች። ምን ማለት ነው? ራያን ሁለቱንም ተመለከተ። ይሄንን ቤት፣ መኪናዎቹን፣ ገንዘቤን፣ ሁሉንም ነገር አጣሁ። ላውራ ደነገጠች። አጣሁኝ? ምን ማለት ነው? ራያን ራሱን ነቀነቀ። ከጥቂት ጊዜ በፊት ይሄንን ቤት ለባንክ ብድር ዋስትና አስይዤው ነበር። በጣም አምኜበት ለነበረ አዲስ ቢዝነስ ገንዘብ አስፈልጎኝ ነበር። ነገር ግን ተታለልኩኝ። ያመንኳቸው ሰዎች ገንዘቤን ይዘው ጠፉ። አሁን ደግሞ ባንኩ ቤቱን ሊረከበኝ እየመጣ ነው። ሁሉም ነገር ከማለቁ በፊት 1 ሳምንት ነው የቀረኝ። ፌዝ ልቧ እየተሰበረ ቀስ ብላ ተቀመጠች። ኦ! የላውራ ፊት ደረቀ። ገንዘብህን እንዳለ ልታጣ ነው ማለት ነው? ራያን አልመለሰላትም። አዝናለሁ። ፌዝ እጁን ለመያዝ እየሞከረች በሹክሹክታ ተናገረች። ለምንድን ነው ለማንም ያልተናገርከው? እናቴ እንድትጨነቅ አልፈለኩም ነበር አለ። አሁን ግን በጣም ዘግይቷል። ላውራ የሐሰት እንባዋን ከጉንጯ ላይ ጠረገች። ይሄ በጣም ያሳዝናል አለች። ነገር ግን አይምሮዋ ቀድሞውኑ ሌላ ነገር እያቀደ ነበር። በዚያው ምሽት ላውራ ወደ ክፍሏ ገብታ በሩን ቆለፈችው። ስልኳን አውጥታ ወደ ፍቅረኛዋ ደወለች። ሃይ ቤብ፣ እንዴት ነሽ? መረጥሽ? ፍቅረኛዋ ጠየቃት። ላውራ ፊቷን አጨማደደች። ያንን እርሳው፣ ችግር ተፈጥሯል። የምን ችግር? ራያን ያለውን ነገር ሁሉ አጥቷል አለች በቁጣ። ሁሉንም ነገር አጥቷል ማለት? ቢዝነሱ ከስሯል። ቤቱም ለብድር አስይዘውት ነበር። አሁን ባንክ ሊወስደው እየመጣ ነው። በስልኩ ላይ ዝምታ ሰፈነ። ከዚያም ፍቅረኛዋ እንዲህ አለ። ገንዘቡ ሁሉ አልቋል ማለት ነው? አሁን መኪኖቹ እንኳን ሳይቀሩ ይወረሳሉ አለችው ላውራ። ፍቅረኛዋ አጉረመረመ። እንግዲህ ይህንን ሁሉ ጊዜ በከንቱ አጥፍተሻል ማለት ነው። ቤብ፣ እንዲህ በከንቱ ልንሸነፍ አንችልም። ገና ልታገኙ የምትችው ነገር መኖር አለበት። ላውራ ከንፈሯን በንዴት ነከሰች። ምን አይነት ነገር? ቆይ እቤት ውስጥ ወርቅ የለም? እናቱ ብዙ የወርቅ ጌጣጌጦችን እንደምታደርግ ነግረሽኝ ነበር። አሁን አለች ላውራ ቀስ ብላ። በመኝቷ ክፍል ውስጥ በትልቅ ሳጥን ውስጥ ነው የምታስቀምጠው። አይቻቸዋለሁ። በጣም ጥሩ ሲል መለሰ። ወደ ራያን ተጠጊ፣ እንደምታዝኝለት አስመስይ። ከዚያ ሁሉም ሰው በስራ ሲወጠር ወይም ሲተኛ ወርቁን ሰርቀሽ ከዚያ ቤት ውጪ። እንሸጠውና ቤቱ ከመወሰዱ በፊት እኛ ወደ ውጭ ሀገር እንሄዳለን። ላውራ ፈገግ አለች። ቤብ፣ ይሄ ድንቅ ሐሳብ ነው። አሁን ብሎ ሳቀ። ይሄ ሁሉ ልፋትሽማ ከንቱ እንዲቀር ማድረግ የለብሽም። ወርቁን ይዘሽ ውጪ። አንቺ ተሸናፊ አይደለሽም። ላውራ ክፍሉን ቃኘችና በሹክሹክታ ዛሬ ማታ አድርገዋለሁ አለችው። ጎበዝ ልጅ፣ ካገኘሽው በኋላ ደውይልኝ። ጥሪው ተቋረጠ። ላውራ አልጋው ላይ ተመለሰች። ክፉ ፈገግታ በፊቷ ላይ ይታይ ነበር። ገንዘብ የለም፣ ትልቅ ቤትም የለም፣ ግን አሁንም ሀብታም ሆኜ እወጣለሁ። ቆማ ጸጉሯን አስተካከለች። አዝናለሁ ራያን፣ ግን ከእንግዲህ አንተ ሽልማቴ አይደለህም። የእናትህን ወርቅ ነው የምፈልገው። በሃሪሰን መኖሪያ ቤት ውስጥ ቀዝቃዛና ጸጥ ያለ ምሽት ነበር። አብዛኞቹ መብራቶች ጠፍተው ነበር። በበሩ ላይ ያሉት ዘበኞችም በየቦታቸው ቆመው ነበር። ሁሉም ነገር ሰላማዊ ይመስል ነበር። ነገር ግን በቤት ውስጥ ላውራ ለዘላለም ለመጥፋት እየተዘጋጀች ነበር። ጥቁር ልብስ ለብሳ በክፍሏ ውስጥ ቆማ ትልቁን የጉዞ ቦርሷን በዝምታ ዘጋች። ቦርሳው ከባድ ነበር። በውስጡ የሚስስ ሃሪሰን የወርቅ ጌጣጌጦች፣ የአንገት ሐብል፣ የእጅ አምባሮች፣ ቀለበቶችና የጆሮ ጌጦች ነበሩ። ሁሉንም ነገር ወስዳለች። ቀደም ብላ ወደ ሚስስ ሃሪሰን ክፍል ገብታ የጌጣጌጥ ሳጥኑን ከፍታ ሁሉንም ነገር በቦርሷ ውስጥ ከተው ነበር። አሁን መሽቷል። ልቧ እየመታ የጉዞ ሻንጣዋን በኮሪደር ውስጥ እያንከባለለች ወደ ጓሮ በር አመራች። እቅዷ ቀላል ነበር። ማንም ሳያያት ማምለጥ፣ ከፍቅረኛዋ ጋር መገናኘት፣ እናም ወርቁን ሸጣ ወደ ውጭ ሀገር መጓዝ። ያሸነፈች መስሏት ነበር። ነገር ግን ልክ ወደ ጓሮ በር ስትደርስ አንድ ድምጽ ተጣራ። እመቤት፣ በዚህ ሰዓት የት እየሄዱ ነው? አንዱ የጥበቃ ሰራተኛ ነበር። በባትሪ መብራቱ ወደፊት ቀረብ አለ። ላውራ ፈገግ ለማለት ሞከረች። ደህና አደሩ ጌታዬ፣ የታመመች አክስቴን ልጠይቅ ልሄድ ፈልጌ ነው። ዘበኛው ከባድ ቦርሳ ያለውን ሻንጣ ተመለከተ። የኔ አንዳንድ ዕቃዎች ናቸው አለች በፍጥነት። እሺ ቦርሳውን ክፈቹ። ላውራ ደነገጠች።
ረጅም ትንፋሽ ወሰደችና ከኪሷ ውስጥ ወፍራም ቡናማ ኢንቨሎፕ አወጣች። በውስጡ ገንዘብ አለ በማለት በሹክሹክታ ተናገረች። እባክህን እንድሄድ ፍቀድልኝ፣ ማንም ማወቅ የለበትም። ዘበኛው ወደ ኋላ ፈገፈገ። እመቤት፣ እዚህ ጉቦ አንቀበልም፣ ቦርሳውን ክፈችው አልኩሽ። እሷ መልስ ከመስጠቷ በፊት የሚስስ ሃሪሰን ድምፅ ከበስተጀርባ ተሰማ። ቦርሳውን ክፈችው ላውራ። ላውራ በድንገት ዞረች። እመቤት እባክሽን፣ እንደሚታየው አይደለም። ድምጿ እየተንቀጠቀጠ ነበር። እንግዲያውስ ቦርሳውን ክፈችው አለች ሚስስ ሃሪሰን። ላውራም ቀስ ብላ ሻንጣውን ከፈተችው። ሁሉም በድንጋጤ ትንፋሻቸውን ዋጡ። በውስጡ የሚስስ ሃሪሰን ውድ የወርቅ ጌጦች በሙሉ ነበሩ። ሚስስ ሃሪሰን ልቧ ተሰብሮ ወደ እሷ ቀረበች። ከኔ እየሰረቅሽ ነበር? አይ እንደዛ አይደለም፣ ላውራ ጮኸች። ፌዝ ነች። አዎ ፌዝ፣ እሷ ነች ቦርሳዬ ውስጥ የከተተቻቸው። ራያን እኔን ስለመረጠኝ ተናዳ ልትበቀለኝ ስለፈለገች ነው። በውስጡ ምን እንዳለ እኔ አላወቅኩም ነበር እምላለሁ። ሚስስ ሃሪሰን እጆቿን አጣመረች። እንግዲህ እሷ ወደ ክፍሌ ገብታ ጌጣጌጦቹን በሙሉ ወስዳ አንቺ ቦርሳ ውስጥ ስትከት አንቺ ግን አላወቅሽም ነበር? አሁን ላውራ አለቀሰች። እሷ በጣም ክፉ ናት፣ ልታጠፋኝ ትፈልጋለች። እባክሽን እመቤት እመኚኝ። ሚስስ ሃሪሰን ራሷን ነቀነቀች። አይ ላውራ፣ ክፉ አንቺ ነሽ። ያኔ ላውራ ራሷን መቆጣጠር አቃታት። ጮኸች። እውነቱን መቆጣጠር አቃታት። እናም ጮኸች። እውነቱን ማወቅ ትፈልጊያለሽ? አዎ እኔ ነኝ ወርቅሽን የወሰድኩት። እና ሌላ ምን ትጠብቂያለሽ? በዚህ ቤት ውስጥ ለሳምንታት ያህል ያንቺን ሽባ ልጅ እንዳዘንኩለት አስመስዬ ጊዜን አጠፋው። ራያንና ሌላ ዘበኛ ከጎን በኩል መጥተው በዝምታ ይመለከቱ ነበር። ላውራ መጮሃን ቀጠለች። ለፍቅር የመጣው ይመስልሻል እንዴ? እንደ ራያን ያለ ደሃና ሽባን ማን ማግባት ይፈልጋል? መራመድ እንኳን አይችልም። አሁን ደግሞ በስሙ ምንም የለውም፣ ደሃ ነው። የመጣሁት ለገንዘብ ነው። አሁን ገንዘቡ ሲጠፋ ባዶ እጄን እንድሄድ ፈልገሽ ነበር? ራያን ወደፊት ቀረብ አለ። ፊቱ ቀዝቃዛ ነበር። ላውራ ወደሱ ጠቆመች። አሁን ለገንዘብ ነው የመጣሁት። አንተና ያ ጥቅም የሌለው እግርህ እንደኔ አስደሳች ያለ ሴት አይገባችሁም። ሚስስ ሃሪሰን በቁጣና በህመም ወደፊት ቀረበች። እንግዲያውስ አንቺ ውሸታም ብቻ ሳትሆኚ ሌባም ነሽ። ላውራ ሾፈች። ይሄንን አላውቅም እንዳትኝ። ለፍቅር እዚህ አልነበርኩም። ፍቅረኛዬ ወርቁን ወስጄ እንድመጣ ነግሮኝ ነው። እሱን ለመስማት ብልህ ነበርኩ። በጣም ልታመሰግኝኝ ይገባል። ሚስስ ሃሪሰን ራሷን ነቀነቀች። ልጅ ይሄንን ሐሳብ በማምጣቱ አምላክ ይመስገን። ላውራ ዝም አለች። የቱን ሐሳብ? ራያን ወደፊት ቀረብ አለ። መቼም ይሄንን አላውቅም አለ በርጋታ። ላውራ አይኖቿን አርገበገበች። ምን? የትኛውን ሐሳብ? የቢዝነሱን መክሰር፣ የቤቱ ብድር፣ ሁሉም ነገር ውሸት ነበር ሲል ራያን አስረዳ። ያለ ገንዘብ የሚወደኝ ሰው መኖሩን ማየት ፈልጌ ነበር። ላውራ ግራ ተጋባች። ቆይ ምን እያልክ ነው? ሚስስ ሃሪሰን በመራር ፈገግታ ተናገሩ። ልጄ አሁንም የዚህ ቤት ባለቤት ነው። አሁንም ሁሉም ኩባንያዎች አሉት። እንደ ድሮ ቢሊየነር ነው። ግን ዊልቸሩስ? ላውራ ተንተባተበች። ራያን ራሱን ነቀነቀ። አሁን አደጋ ደርሶብኝ ነበር፣ ነገር ግን እያገገምኩ ነበር። ከሳምንታት በፊት ደግሞ መራመድ ጀምሬ ነበር። ልብሽን ለመፈተን ነው ወንበሩ ላይ የቆየሁት። የላውራ ጉልበቶች ተዝለፈለፉ። በድንጋጤ መሬት ላይ ወደቀች። አይ እባክሽን። ወደ ሚስስ ሃሪሰን ተመለከተች። እመቤት እባክሽን፣ ስህተት ሰርቻለሁ፣ ይቅር በይኝ፣ ሁሉንም እመልሳለሁ። ሚስስ ሃሪሰን ተመለከተቻት። ያዘንሽው ስለተያሽ ነው። አይ በዚህ ቤት ውስጥ የእውነቴን ነው ያዘንኩት። ላውራ አለቀሰች። ሚስስ ሃሪሰን አንቺ ሰነፍና ገንዘብን ብቻ የምትወጂ ነሽ። ለመስረቅ ለመዋሸትና ሰዎችን ለመጠቀም መጣሽ። በመጨረሻ ግን ተመልከቺ፣ ሁሉንም ነገር አተሻል። ላውራ ጭንቅላቷን ይዛ በከፍተኛ ድምጽ ማልቀስ ጀመረች። ኩራትና ክብር ባላቸው ሴቶች ፊት በጣም ታሳፍሪያለሽ ስትል ሚስስ ሃሪሰን ቀጠለች። አሁን ያንን ባዶ ልብሽን ይዘሽ ከቤቴ ውጪ። ዘበኞች ቦርሷን ቀምተው ወርቁን ሙሉ በሙሉ አውጥተው ለሚስስ ሃሪሰን መለሱላት። ላውራ ወደ ውጭ ተገፋች። ሻንጣው አሁንም የራሷ ልብሶች ብቻ ነበሩት። በሩ ተዘጋ። ቢሊየነር አገባለሁ ብላ የገባችው ሴት በውርደት ባዶ እጇን ወጣች። ሚስስ ሃሪሰን ወደ ራያን ዞረች። ድምጿ አሁንም ለስላሳ ነበር። ልጄ ደህና ነህ? ራያን ቀስ ብሎ ራሱን ነቀነቀ። አሁን ደህና ነኝ እማዬ። በሚቀጥለው ቀን ጧት የሃሪሰን መኖሪያ ቤት ከሳምንታት በኋላ ለመጀመሪያ ጊዜ ሰላማዊ ሆነ። ማዕበሉ አልፏል። ውሸቶች አብቅተዋል። ሌባዋም ሄዳለች።
በጸጥተኛው የአትክልት ስፍራ ውስጥ ፌዝ አግዳሚ ወንበር ላይ ተቀምጣ አበቦቹ በነፋስ ሲወዛወዙ ትመለከት ነበር። ከደረሰው ነገር ሁሉ በኋላ ልቧ አሁንም ይጎዳ ነበር። ተዋርዳለች፣ ተከሳለች፣ ልትባረርም ጥቂት ቀርቷት ነበር። ነገር ግን ለራሷ ታማኝ ሆና ቆይታለች። ብዙም ሳይቆይ ሚስስ ሃሪሰን ወደሷ መጣች። ራያንም ያለ ዊልቸሩ ቀስ ብሎና በጽናት እየተራመደ ተከተላት። ፌዝ ሁለቱንም አንድ ላይ በማየቷ ተገርማ ወዲያውኑ ቆመች። ሚስስ ሃሪሰን ፊት ለፊቷ ቆሙ። አይኖቿ በእንባ ተሞልተው ነበር። ፌዝ ልጅ ይቅርታ ልጠይቅሽ ነው የመጣሁት። ፌዝ አይኖቿን አርገበገበች። ሚስስ ሃሪሰን ቀረብ ብላ እጆቿን ያዘቻት። በድዬሻለሁ፣ ፈርጄብሻለሁ፣ እናም ተጠራጥሬሻለሁ። በዚህ ቤት ውስጥ የነበርሽውን ብቸኛ ጥሩ ሰው ልገፋሽ ነበር። እባክሽን ይቅር በይኝ። የፌዝ አይኖች በእንባ ተሞልተዋል። ችግር የለውም ይገባኛል። ራያንም ወደፊት ቀረበ። እኔም በጣም አዝናለሁ። የበለጠ ላምንሽ ይገባ ነበር፣ ግን ፍርሃትና ጥርጣሬ እኔን ጋርዶታል። ፌዝ በእንባዋ መሃል ፈገግ አለች። ቀድሞውኑ ይቅር ብያችኋለሁ። ሁሉም እዚያው አትክልት ስፍራ ውስጥ ተቃቀፉ። ልቦችም ታከሙ፣ እምነትም ተመለሰ። ከጥቂት ቀናት በኋላ ራያን የፌዝ ታናሽ ወንድም ወደሚታከምበት ሆስፒታል ዝም ብሎ ሄደ። ለሁሉም ነገር፣ ለሕክምናው፣ ወደ ውጭ ሀገር ለሚደረገው በረራና ለክትትል እንክብካቤው በሙሉ ከፈለ። ፌዝ ስታውቅ በእንባ ተሞላች። ይህንን ሁሉ ማድረግ አልነበረብህም አለችው። ማድረግ ነበረብኝ ሲል ራያን መለሰ። ምክንያቱም እወድሻለሁ። ወንድምሽን ምን ያህል እንደምትወጂው አውቃለሁ። እሱን መርዳት አንቺን የመውደድ አካል ነው። በዚያው ቀን ራያን መጀመሪያ በተነጋገሩበት የአትክልት ስፍራ ውስጥ ተንበርክኮ በቀላል የወርቅ ቀለበት የጋብቻ ጥያቄ አቀረበላት። ፌዝ በአይናፋር ፈገግታ ራሷን ነቀነቀች። አሁን ብላ በሹክሹክታ መለሰች። ከ3 ወራት በኋላ የሰርግ ደውሎች ተደወሉ። ፌዝ በነጭ የሰርግ ልብስ ልዕልት ትመስል ነበር። ራያን ጠንካራና ረጅም ሆኖ ቆሞ እሷ በቤተ ክርስቲያን ውስጥ ስትራመድ በእንባ የታጀበ ፈገግታ ያሳያት ነበር። ሚስስ ሃሪሰን ልጇ በእውነት የምትወደውን ሴት ሲያገባ እያየች በደስታ አለቀሰች። ቃል ኪዳን ሲለዋወጡ ሁሉም ሰው አጨበጨበ። አሁን ሙሽሪትን መሳም ትችላለህ አለው ፓስተሩ። ራያን የፊቷን መሸፈኛ አነሳና በቀስታ ሳማት። ህዝቡ በደስታ ጮኸ። ይህ በእንዲህ እንዳለ ላውራ ከተባረረች በኋላ ወደ ፍቅረኛዋ ሮጣ ነበር። ነገር ግን እሱ ከማጽናናት ይልቅ ሳቀባት። ገንዘብ ከሌለ ፍቅር የለም አላት። አሁን ምንም ጥቅም የለሽም። በሩን በኃይል ዘጋባት። ልቧ ተሰብሮና ደሃ ሆና ብቻዋን ቀረች። ከ9 ወራት በኋላ ፌዝ ጆይ የተባለች ቆንጆ ልጅ ወለደች። ራያንም በኩራት አቀፋት። ሚስስ ሃሪሰንም በፈገግታ ተመለከቷት። ቤታቸው አሁን በሰላም በፍቅርና በእውነተኛ ደስታ ተሞልቷል። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ድረስ ከተመለከታችሁትም ጨርሼዋለሁ እያላችሁ ጻፉልን። ታሪኩን ከወደዳችሁት ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ መሳጭ የሆኑ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።